ኪዳነ ምሕረት እናቴ። ዛሬ ትምህርታችን ለመልስ ለመስጠት ክርስቶስ የሰጣቸው ምሳሌዎች። የመጀመሪያው ምሳሌ ይላል ለአንድ ሰው 100 በጎች ነበሩት። እረኛ ነው። 100 በጎች አሰማርቶ ቀኑን ሙሉ ሲጠብቅ ውሎ ማታ ወደ ቤቱ ሲመለስ ከ100 በጎቹ መካከል አንዲት በግ እንደጎደለች አስተዋለ። ከ100 በግ አንድ ሲጎድል ስንት ይቀራል? ይህ እረኛ አንዱን በግ ፍለጋ በጨለማ ወጣ። እስኪያገኘው ድረስ ፈለገው። ባገኘው ጊዜ ያንን በግ አንስቶ በትከሻው ተሸከመ። ወደ ቤቱም ይዞት መጣ። ወዳጆቹንና ጎረቤቶቹን በአንድነት ጠርቶ የጠፋውን በጌን አግኝቼዋለሁና ከእኔ ጋር ደስ ይበላችሁ ይላቸዋል። ይህ መጀመሪያ ምሳሌ ነው። ሌላ ምሳሌ ነገራቸው። ወይም አለ አማራጭ እየሰጠ ነው ክርስቶስ ምሳሌ የሚናገረው። በበግ የመሰለውን ምሳሌ ቀየረውና ወይም አለ 10 ድሪም ያላት ደግሞ ሴት ነበረች። ድሪም ማለት ሳንቲም ማለት ነው። አንዳንዶች የአንገት ጌጥ ነው ይላሉ። ድሪም የሚለው ይዞ እና በሳንቲም ይዘዋል። 10 ሳንቲሞች የነበሯት ሴት ከ10 መካከል 1 ሳንቲም ጠፋባት። እሷም እንደ ባለበጉ አንድ ነው ብላ ሳትንቅ መብራት አብርታ ቤቷን ጠርጋ እስክታገኘው ድረስ አጥብቃ ፈለገችው። ቆሻሻውን ወዳልጋ ያንን ሳንቲም እዚያው ቤት ውስጥ ከቆሻሻው መካከል ፈልጋ ወጣችው። እሷም እንደ ባለበጉ የጠፋውን ሳንቲሜን አገኘሁት ብላ ወዳጆቿን ጎረቤቶቿን ጠራች። ስንተኛ ምሳሌ አትመልሱ? ሶስተኛ ምሳሌ ነገራቸው። ለአንድ ባለጸጋ ሰው 2 ልጆች ነበሩት። የዚህም ባለጸጋ ሀብቱን የሚወርሱት ልጆቹ ናቸው። አሁን እንደሚታወቀው መቼ ነው የአባታቸውን ሀብት መውረስ የሚችሉት? እነዚህ ልጆች አባታቸው ምን ሲሆን፣ ትንሹ ልጅ ግን አባቱ እስኪሞትም መጠበቅ አልቻለም። ወደ አባቱ ሄደና አባቴ ወይ የሚደርሰኝን ገንዘብ አሁኑኑ ስጠኝና ይላል። አንድ ልጅ አባቱ በሕይወት እያለ ውርስ ከጠየቀ በተዘዋዋሪ የአባቱ የሚሞትበት ቀን አልደረሳም ማለት ነው። ፍቅሩን ያሳይ። አሁኑኑ ስጠኝና ይላል። ይህ ባለጸጋ አላስገደደው። የሚደርሰውን ድርሻ ሰጠው። ይህ ልጅ ቤት ውስጥ ቢቆይ ኖሮ የአባቱን ሀብት ከወንድሙ ጋር ለ2 ነበር የሚካፈለው ውርስ ሊወርሱ ነው። አሁን ግን አባቱ በሕይወት ስላለ ለስንት ነው የሚደርሳቸው? ለ3 ነው። አባቱን በሕይወት ስላለ እና የሚደርሰውን ገንዘብ ተቀበለ። ገንዘቡን ተቀብሎ ወደ ሩቅ ሀገር ሄደ። በሄደበት ሀገር ካገኘው ጋር በልቶ ካገኘው ጋር ጠጥቶ የአባቱን ገንዘብ በትኖ ጨረሰ። ገንዘብ ለማግኘት ነው እንጂ ለማጥፋት ይከብዳል። በተለይ ያለፉበት ገንዘብ ሆነ በጣም ቀላል ነው። በአጭር ጊዜ አባቱ ገንዘብ በትኖ ጨረሰ። ገንዘቡ አለቀ። ገንዘቡ ሲያልቅ ጓደኞቹም አለቁ። ገንዘብ ሲኖረን እና ሳይኖረን የጓደኞቻችን ቁጥር እኩል ነው አይደለም። ልክ ገንዘቡ አለቀ። የሚያሳዝነው ብቻውን ጓደኛም ገንዘብ በሌለው ሰዓት ደግሞ በዚያች ሀገር ከዚያም በፊት ከዚያም በኋላ ታይቶ የማይታወቅ ረሃብ ተነሳይ። ይህ ልጅ በምቾት በድሎት ነው ያደገው። አሁን ግን ተራበ፣ ተቸገረ። ሰው ቤት ተጠግቶ ለመኖር ለመነ። አንድ ሰው አስጠጋው በቤቱ። ግን በነፃ አይደለም ያስጠጋው። ምግብ ትበላለህ፣ ከኔ ጋር ታድራለህ፣ ግን ቀን ቀን አሳማዎች አሉ፣ እነሱን ትጠብቃለህ። ይሄ ልጅ ከሞቀ ከደመቀ የባለጸግነት ቤት ወጥቶ የምን ጠባቂ ሆነ? አሳማ። ይሄ ታሪክ የሚተረከው ለእስራኤላውያን ነው። እስራኤላውያን አሳማን እንኳን ሊጠብቁ ሊበሉት ይጸየፉታል። የረከሰ እንስሳ ለመንካት ራሱ አሳማ ጠባቂ ሆነ። ከመራቡ የተነሳ አሳማዎቹን እየጠበቀ በረት ውስጥ ሆኖ አሳማዎቹ ከሚበሉት ምግብ ሊበላ የማይ ነበር። በእነሱ እስከ መቅናት ደረሰ። ይህን ጊዜ ወደ ልቡ ተመለሰ። እግዚአብሔር ሁላችን ወደ ልባችን ይመልሳል። አሜን። ምን አለ? በአባቴ ቤት እንጀራ የሚተርፋቸው አገልጋዮች ስንት ናቸው? አባቴ ቤት ምግብ በልተው ጠግበው ለውሻ የሚሰጡ ወይም ምግብ የሚደፉ በዚህ ሰዓት ብዙ አገልጋዮች አሉ አባቴ ቤት። እኔ እዚህ በረሃብ እየተሰቃየሁ ነው፣ ልሞት እየተጠባበቁ ነው። ስለዚህ አለ ተነስቼ ወደ አባቴ እሄዳለሁ። አባቴ ወይ በሰማይና በፊትህ በደልኩ፣ ወደፊትም ልጅ ልባል አይገባኝም፣ ከሙያተኞች አንዱ አድርገኝ እለዋለሁ አለ። ተነስቶ ወደ አባቱ መጣ። አባቱም ገና ከሩቅ ሳለ አየውና አዘነበት። ሮጦም አንገቱን አቅፎና ሳመው። ልጁም አባቴ ሆይ በሰማይና በፊትህ በደልኩ፣ ወደፊትም ልጅ ልባል አይገባኝም አለ።
አባቱ ግን ባሪያዎቹን አለ፣ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለእጁ ቀለበት ለእግሩ ጫማ ስጡ፣ የሰባውን ፍሪዳ አምጥታችሁ ረዱት፣ እንብላ ደስም ይበለን። ይህ ልጄ ሞቶ ነበርና ደግሞ ሕያው ሆኗል፣ ጠፍቶም ነበር ተገኝቷል። ደስ ይላቸው ጀመር። ታላቅ ወንድሙ እርሻ ሲያርስ ውሎ በማታ ወደ ቤት መጣ። ታላቁ ልጅ በእርሻ ነበረ። መጥቶ ወደ ቤት በቀረበ ጊዜ የመሰንቆና የዘፈን ድምፅ ሰማ። ከብላቴናዎቹም አንዱን ጠርቶ ይህ ምንድን ነው ብሎ ጠየቀ። እርሱም ወንድም መጥቷልና በደህና ስላገኘው አባት የሰባውን ፍሪዳ ረደለት አለ። ተቆጣ፣ ሊገባም አልወደደም። አባቱ ወጥቶ ለምኑ። እርሱ ግን መልሶ አባቱን እነሆ ይህንን ያህል ዓመት እንደ ባሪያ ተገዝቼልሃለሁ፣ ከትእዛዝህም ከቶ አልተላለፍኩም። ለእኔ ከወዳጆቼ ጋር ደስ እንዲለኝ አንድ ጠቦት እንኳን አልሰጠኸኝም። ነገር ግን ገንዘብህን ከጋለሞቶች ጋር በልቶ ይህ ልጅህ በመጣ ጊዜ ይህ ምን ነው ለሱ ወንድሙ ይህ ልጅ በመጣ ጊዜ ፍሪዳ አደረግለት አለ። እርሱ ግን ልጄ ሆይ አንተ ሁል ጊዜ ከኔ ጋር ነህ፣ ለእኔም የሆነ ሁሉ ያንተ ነው። ዳሩ ግን ይህ ወንድምህ ሞቶ ነበር፣ ሕያው ስለሆነ ጠፍቶም ነበር ስለተገኘ ደስ እንዲለን ፍስሐም እንድናደርግ ይገባናል። ስለ ቃሉ አምላካችን ስም የተመሰገነ ይሁን። ስንት ምሳሌዎች አለ? 3። መጀመሪያ የጠፋው ምንድን ነው? ሁለተኛው፣ ሶስተኛው ልጅ ነው። የሉቃስ ወንጌል ምዕራፍ 15 ኦርቶዶክሳውያን ሊቃውንት አባቶቻችን በትርጓሜ መጽሐፍቶቻቸው ጌታችን ከተናገራቸው ምሳሌዎች እጅግ ወርቃማው ምሳሌ ይሉታል። በዚህ ምዕራፍ ውስጥ በጣም ብዙ ምስጢር አለ። በእውነት እያንዳንዱን ለመማር ጊዜያችን እውቀታችን አይፈቅድልንም። በጣም ጥልቅ የሆነ ምዕራፍ ነው። ግን እንደው ባለችን ጊዜ አንድ ክርስቲያን ከአምላኩ ከእግዚአብሔር ተለይቶ እንደሚጠፋ እንማራለን። በእነዚህ 3 ምሳሌዎች ውስጥ መጀመሪያ እግዚአብሔር እረኛ ሆኗል። ሁለተኛው ላይ እግዚአብሔር ሴት ሆኗል፣ የቤት እመቤት ሆኗል። ሶስተኛው ላይ አባት ሆኗል። መጀመሪያ የጠፋው እንስሳ ነው። ሁለተኛ የጠፋው ዕቃ ነው። ሶስተኛ የጠፋው ሰው ነው። ሰው ሆነን ብንጠፋ እግዚአብሔር ይፈልገናል። ከሰውነት ክብሯችን ወርደን ደግሞ እንስሳዊ ስራ ብንሰራ ማን ይፈልገናል? ይፈልገናል። ከእንስሳም ወርደን እንደ ዕቃ ብንሆንም ማን ይፈልገናል? ዕቃውንም እንስሳውንም ሰውየውን ይፈልገናል። 3ቱ ምሳሌዎች ላይ እግዚአብሔር ራሱን በእረኛ መሰለ፣ በሴት መሰለ፣ በእናት መሰለ፣ በአባት መሰለ። የሁላችን አባት ማን ነው? እናታችንም እሱ ነው ይላል ቅዱስ ያሬድ። አንተ አቡነ ወአንተ እምነ፣ አንተ አባታችን ነህ፣ አንተም እናታችን ነህ። እግዚአብሔር እናትም አባት ነው። እንደውም አለቃ ኪዳነ ወልድ ክፍሌ የተባለ የቤተክርስቲያናችን ሊቅ መዝገበ ቃላታቸው ላይ ምን ይላሉ መሰላችሁ? እግዚአብሔር እናት አባት ብቻ ሳይሆን አያታችንም እሱ ነው ይላል። ምናችን? አያታችን። ምክንያቱም እግዚአብሔር በመጽሐፍ ቅዱስ ራሱን በዶሮ በወፍ እየመሰለ ይናገራል። ዶሮ ጫጭቶቿን ከቅፎቿ በታች እንደምትሰበስብ እኔ እናንተን እሰበስባችኋለሁ ይላል። እኛን እንደ ጫጩት ራሱን እንደ ዶሮ አድርጎ። እስቲ ልጠይቃችሁ፣ ዶሮ ለጫጩት እናት ናት አያት ናት? በድንጋይ ውስጥ ዶሮ የለም። ዶሮ ለጫጩት እናት ናት አያት ናት? አያት ናት። እናቷ ማለት እንቁላል ናት። ያደራችሁ መቼስ እንቁላል እናት አይባልም። እናትና አያት ናት፣ ሁለቱም ነው። እኛ አባት ምናሉ እንደ እንቁላል እግዚአብሔር መሬትን ፈጠረ፣ ከመሬት ደግሞ ሰውን ፈጠረ። እግዚአብሔር እናቱን አባት ማለት ነው። ግን እናት አባታችን አያቶቻችን የፈለገ ቢወዱን ቢንከባከቡ በዋልንበት ቦታ አብረውን አይውሉ፣ ባደርንበት ቦታ አብረውን አይውሉ። እግዚአብሔር ግን ከእኛ ተለይቶ ያውቃል። ስለዚህ እግዚአብሔር እረኛችን ነው። እግዚአብሔር እረኛዬ ነው የሚያሳጣኝ በለመለመ መስክ ያሳድረኛል፣ በዕረፍቱ ዘንድ ይመራኛል። እግዚአብሔር እረኛ ነው። እረኝነቱም የተለየ እረኛ ነው። እንደ ሌላዎች እረኞች አይደለም። እረኞች ሌሊት ከጠበቁ ቀን ይተኛሉ፣ ቀን ከጠበቁ ሌሊት ይተኛሉ። እግዚአብሔር እኛን ሲጠብቅ ይተኛል። ሕዝቤን የሚጠብቅ አያንቀላፋም። እረኞች በጋቸውን ጠብቀው በጎቻቸውን መጨረሻ ላይ ወይ ራሳቸው አርደው ይበሉታል፣ ወይ አርደው ለሚበሉ ሰዎች ምን ይሉታል? ይሸጡታል። እግዚአብሔር እረኛችን አርደው ይበላል፣ ይሸጠናል። ባይሆን እረኛው መድኃኔዓለም ክርስቶስ ስለኛ በ30 ብር ተሸጠ።
ለበጎቹ የተሸጠ እረኛ ነው ክርስቶስ። እሱ የእኛን ሥጋ አርዶ አይበላም። ባይሆን እኛ በጎቹ የእሱን ሥጋና ደም ተሰልፈን እንበላለን። በጎቹ ሥጋውን ደሙን የሚበሉት እረኛ መድኃኒዓለም ክርስቶስ ነው። ስሙ የተመሰገነ ይሁን። አሜን። እረኛ ፍቅሩ እስከ ማድረግ ነው። የክርስቶስ ፍቅር ግን ለበጎቹ ነፍሱን እስከ መስጠት ነው። እንኳን እረኛ አሁን ምናልባት እግዚአብሔር አላውቅም። አሁን አገር ቤት ለዓመት በዓል፣ ለአዲስ ዓመት፣ ለፋሲካ፣ ለገና ተብሎ በግ ይገዛል። ታስታውሳለች? እዚያ ገዙ ያለ ያለ አገር ቤት ከነነፍሱ ይገዛል እና ያንን በግ ለዓመት በዓል ገዝተን እናሰዋለን። ያ በግ ዓመት በዓል እስኪደርስ ድረስ ቤታችን ውስጥ ሲቆይ አንንከባከበው? አትንከባከቡት? ለምንድን ነው የምንከባከበው? በአፉ ሳር ስናወርሰው ምናልባት ያ በግ እኮ እንደው ቤት አይነት የተባረሩ ሰዎች ናቸው በልጅ የሚጠግብ አይመስላቸው ይላል። ለምንድን ነው የምንከባከበው? እንዳይከሳቸው የእረኛ ፍቅር እስከ ማረድ ነው። የክርስቶስ ፍቅር ግን እስከ መታረድ ነው። ስሙ የተመሰገነ ይሁን። ስለዚህ እረኛ እግዚአብሔር ነው። እግዚአብሔር እረኛ የተባለለት ነው። ይህ እረኛ 100 በጎች ነበሩት ይላል። ከ100 በግ የተባሉት ሰውና መላእክት ናቸው። መላእክት በነገድ 99 ናቸው። የሰው ልጅ ደግሞ አንዱ ነገር ነው። ከ99 መላእክት ተነጥሎ የጠፋው አንዱ ከ100 ነገድ የጠፋው የሰው ልጅ የአዳም ዘር ነው። አንድ በግ ሲጠፋበት ፍለጋ ወጣ የተባለው መድኃኒታችን ኢየሱስ ክርስቶስ ነው። መላእክትን ትቶ ማለት ጥሏቸው መጣ ማለት አለ። ባህሪያ መላእክትን ትቶ መልአክ ለሆን ሳይል ሰው ለሆን ብሎ እኛን ፍለጋ ከሰማይ ወደ ምድር መውረዱ ነው። ቅዱስ ያሬድ ሀዲጎ ተሳተ ነገድ ማይከል ላይ ቆመ። በ99 ነገደ መላእክት ትቶ በባህር መካከል ቆመ ይለዋል ክርስቶስ። 99 መላእክትን ትቶ እኛም ፍለጋ መምጣቱን ነው የሚያሳየው። እስኪያገኘው ፈለገው። ባገኘው ጊዜ በትከሻው ተሸከመው የተባለው ደግሞ የሁላችንን ኃጢአት ክርስቶስ በመስቀል ላይ ምን ብሎ ተሸከመ። እየሰማችሁ ነው እና እንደውም ታምረ ማርያም ስንነበብ መቅድም ላይ ሰምታችሁ ከሆነ የጠፋ በግ አዳምን የፈለገው ባገኘው ጊዜ የተሸከመውን ቸሩን እረኛችን ክርስቶስን የወለድሽልን ወይ ምን ይበልሽ? ተረጎሙት። የጠፋው በግ አዳም ነው። ባገኘው ጊዜ የተሸከመው እረኛ ነው ክርስቶስ። ስለዚህ እኛም ፍለጋ መምጣቱ ነው። የተሸከመው ደግሞ በመስቀል ላይ የሁላችንን ኃጢአት ነው። ይሄ በአጠቃላይ ስናየው ወደ እኛ ሕይወት ስናመጣው እኛ ክርስቲያኖች እንግዲህ አንድ በግ ፍለጋ ነው ይሄ እረኛ የጠፋው የወጣውን የፈለገ ያገኘ። እኛ ክርስቲያኖች ከእግዚአብሔር ተለይተን እንዴት እንጠፋለን ቢባል የመጀመሪያ የምንጠፋው ልክ እንደ በግ ነው። እስቲ በግ እንዴት እንደሚጠፋ ለማስተዋል እንሞክር። ልጠይቃችሁ፣ መቼስ በግ እንዴት እንደሚጠፋ ለማወቅ በግ መሆን ያስፈልጋል። እየሰማችሁ በግ እንዴት እንደሚጠፋ ለማወቅ በግ መሆን ያስፈልጋል። ሰው ሆነን አንሞክር? እሺ ሞክሩ። በግ የሚጠፋው እንዴት ነው? አውቆ ነው ሳያውቅ ነው? ትንሽ ታስባላችሁ። በግ የሚጠፋው አውቆ ነው ሳያውቅ? አውቆ ከጠፋ በግ አይደለም ያስባል። ስለዚህ በግ የሚጠፋው ምን እያደረገ ነው? አይ አልተግባባም። ምን እያደረገ ነው በግ የሚጠፋው? ሳር እየበላ እዚህ ጋር ሳር ሲበላ የሳር ሲደርቅበት ወደ ለምለሙ ሳር ሲሄድ፣ እዚህ ጋር ውሃ ሲጠጣ ሲደፈርስበት ወደዛ ሲሄድ ነው የሚጠፋው። አስበው የሚጠፋ በግ የለም። ቢመሽብኝስ ብሎ ያስባል በግ ሲጠፋ? እንደው ሰዓት እያለ የሚጠፋ በግ አለ? ተኩላን ይበላኝ ገደል ብገባ ብሎ አያስብም። ዝም ብሎ ነው የሚጠፋው። የመጀመሪያ እኛ ክርስቲያኖች ከእግዚአብሔር ተለይተን የምንጠፋው ልክ እንደ በግ ሳናውቅ። በግ እየበላ እየጠጣ እንደሚጠፋ ብዙ ሰዎች በእንጀራ ጉዳይ ከቤተክርስቲያን ይጠፋል። እዚህ ጋር ሳር ሲበላ ሌላ ሳር፣ እዚህ ጋር ውሃ ሲጠጣ ሌላ ውሃ እያለ እንደጠፋው አንድ ስራ ስንሰራ ሌላ ስራ፣ አንድ ንግድ ስንነግድ ሌላ ንግድ፣ አንድ ትምህርት ስንማር ሌላ ትምህርት። ምን ነው አትመጡም ቤተክርስቲያን ሲባል እንዴ እያወቃችሁት አሁን እኮ እኔ ቢዚ ነኝ ብለው የጠፉ ሰዎች። አሁን ይሄ በግ ቢዚ ነበር አለበት ሳር እየበላ ይወዝ ቢዚ እና ብዙ ሰዎች ከቤተ ክርስቲያን ይጠፋሉ። በግ እኮ መብላቱ ጥፋት የለውም። እረኛው ይዞት ወጣው እንዲበላ ነው። እግዚአብሔር አትስሩ፣ አትነግዱ፣ አትኖሩ አይቱ። ግን እግዚአብሔር ቤት ለመምጣት ጊዜ ልናጣችን ምንም ቢሆን ይሄ ቢመሽብኝስ ብሎ አላሰበም። ብዙ ሰዎች ወደ ቤተ ክርስቲያን ለመምጣት አይመቸኝም ያሉ ሰዎች ብሞትስ ብለው አያስቡ። ሞት ሲመጣ አይመቸኝም ማለት ይቻላል? እንመጣለን ሁላችን።
እና ይበቅ ሳናውቅ ከእግዚአብሔር ቤት ስጋዊ ኑሯችንን ብቻ እያሳደድን የጠፋን ሰዎች ይወክላል። እንደዚህ የጠፋነው እግዚአብሔር በቸርነቱ ይመልሳል። አሜን። ይህ ተኩላ ቢበላኝስ ብሎ አላሰበም። ከቤተ ክርስቲያን ተኩላ ቢበላኝስ ብለው ሳያስቡ ርቀው የቀሩ ተኩላ የተባሉ መናፍቃን ናቸው ይላል ክርስቶስ። የበግ ለምድ ለብሰው ከሚመጡባቸው በውስጣቸው እንደ ተኩላ ነጣቂዎች ከሆኑ ከሐሰተኞች መምህራን ምን በሉ ተጠበቁ። ሃይማኖት የሚያስኪሙንስ ማተብ የሚያስወጥሱንስ ሳለን ከእግዚአብሔር ቤት እንደዚህ እንደ በግ ሳር እየበላን የምንጠፋ ሰዎች አለ። እንዴት ጠፋ ነው? እግዚአብሔር በቸርነቱ ይመልሳል። እረኛው ምን አደረገ? ፍለጋ ወጣ። የጠፋው በግ ስንት ነው? ያሉት በጎች ስንት ናቸው? ካሉትና ከጠፋው የት ይበልጣል? ግን ጦሴን ይዞ ይሄድ አንድ በግ ደግሞ መጣ ቀረ፣ ምን ያደርግልኛል ብሎ አልተኛም። አንዱም በግ ፍለጋ ወጣ። እግዚአብሔር የእያንዳንዱ ሰው ነፍስ ያሳስበዋል። ብዙ ሰዎች መጥተው ጥቂቶች ቢቀሩ እኛ ቀረባቸው ነው የምንለው። እግዚአብሔር ግን ከመጡ ብዙዎችን የቀሩ የጥቂቶች ጉዳይ ያሳስበዋል። ምክንያቱም ደሙን ያፈሰሰው ለእያንዳንዱ ሰው ስለሆነ። በቤተ ክርስቲያናችን ወደር የማይገኝለት ሰባኪ፣ ወደር የማይገኝለት ታላቅ መምህር አለ። ቅዱስ ዮሐንስ አፈወርቅ ይባላል። አፈወርቅ ያሰኘው ክሪዞስቶን በግሪኩ አፈወርቅ ያሰኘው አንደበቱ ማማሩ ነበር። ስብከቱ በጣም ድንቅ ነበር እና ቅዱስ ዮሐንስ አፈወርቅ ሲያስተምር የዛሬዋ ቱርክ የምትባል ሀገር ትናንት ቁስጥንጥንያ ወይም ኮንስታንቲኖፕ የምትባል የነበረች ሀገር ናት። በዛ ሀገር ሲያስተምር ቤተ መቅደሱ ሁሉ በሰው ተሞልቶ ህዝቡ እንደው እየተጋፋ ነበር የሚማሩ እና አንድ ቀን ይገርማቸዋል። የጣዖት በዓል የሚከበር ጭፈራ ለማየት ህዝቡ ግልጥ ብሎ ሄዶ ዮሐንስ አፈወርቅ ሊያስተምር ሲመጣ ያለው ሊማር የመጣው ሰው አንድ ሰው ይችላል። ስንት ሰው? አንድ ሰው። ቅዱስ ዮሐንስ አፈወርቅ ቆሞ አስተማረው ረጅም ሰዓት ለዛ ሰው። አሁን ዛሬ እዚህ ጉባኤ ላይ አንድ ሰው ብቻ ሊመጣ ጉባኤ ከ መጀመሪያ የምጣለው እኔ ነኝ። ከዛ ድረስ በትሬት አስመጣኝ በስልክ አላናግረው ሊል ይችላል። ቅዱስ ዮሐንስ አፈወርቅ ግን ለአንድ ሰው ቆሞ አስተማረው። በኋላ ነገሩ የሰሙ ሰዎች እንዲህ አባታችን ለአንድ ሰው እንዴት እንደዚህ ደከምካ? ትልቅ መልስ ሰጠ። ምን አለ መሰላችሁ? ሁለት ነገሮች ተናገረ። አንደኛ ክርስቶስ እኮ የሞተው ለዚህ ሰው ነው ነው። ሁለተኛ ይመስላችኋል እንጂ ሌላም ቀን የሚመጣው ይሄ ሰውዬ ብቻ ነበር። ገብቷችኋል? ሌላ ቀን ቢኖሩ ዛሬ ይቀራሉ አይቀሩም። እና ድሮ እሱ ለሚመጣው እሱ ያስተማርኩ ዛሬ እሱ ያስተማርኩ ከልባችን ለመምጣት ይርዳን እግዚአብሔር። እና አንዱም በፍለጋ ወጣ። እግዚአብሔር እያንዳንዷን ነፍስ ይፈልጋል። እስኪያገኘው ፈለገው። ሳናውቅ ከቤቱ የራቅነ ሰዎች እግዚአብሔር እስኪ ደክመው እስኪ ሰለቸው አይደለም የሚፈልገን። ምን እስኪ ደክመው እስኪያገኘው ፈለገው ይላል እግዚአብሔር። እኛ መፈለግ ሰልችቶ ታይታ እኛ እኮ ለየት ያለ በጎች ነው። በዚህ ሲመጣ በዚህ ምን እንደበቅ በጎች ግን እስኪያገኘው ፈለገው። ባገኘው ጊዜ አነሳና በትከሻው ምን አለ ተሸከመ። ይህ ነው በጣም ይደንቅ። እስቲ ልጠይቃችሁ፣ አሁን እኛ ቀኑን ሙሉ በዚህ በብርድ ወይ በፀሐይ በግ ስንጠብቅ ውለን ቀኑን ሙሉ 100 በግ አስር 100 በግ ቀርቶ 10 በግ መብላት በጣም አስቸጋሪ ነው። እየሰማችሁ ነው? 100 በግ ስንነዳ ውለን ይዘን ገብተን ቤቴ ገብቼ አረፍ እላለሁ ስንል ከ100 በግ አንድ ቢጠፋ ያንን በግ ፍለጋ ስንወጣ ደስ እያለ ነው ነው እንዴ? እየተራገምን ነው ነው። ይህ መዘዘኛ በግ እያለ ጦሰኛ በግ እያለ ነው ፍለጋ ነው። ያንን በግ መቼስ በቀላሉ አናገኘው። ተራሱ ልካም መጨረሻ ያንን በግ አገኘን። እንሸከመው መልሱ ቢቻል በዱላ ነው እንኳን በሚቅርና ልጅ ጠፍቶ ሲገኝ ነገር ይገራ። አዎ መጀመሪያ ወላጆች ወይኔ ልጅ ነው ሲገኝ ደግሞ ወይኔ የሚለው ልጁ ነው። ይሄ ሁላችንም ደርሶብናል አይደል? አዎ ምን አንቀዠቀዠ ይባላል። ብዙ ወላጆች ከገረፉ በኋላ ራሱ የት ነበርክ ነው። ይህ እረኛ ግን ባገኘው ጊዜ ምን አለ ተሸከመው። ለምን? ይሄ በግ ጠፍቶ ሲንከራተት ዝሏል። ደክሞት አዘነለት። ለመምጣት ጉልበት እንደሌለው አወቀና አነሳና ተሸክሞ ወደ ቤት አመጣው። ዛሬ ቤተ ክርስቲያን የመጣ ነው ስለተመቸን አይደለም። ተሸክሞ አምጥቶ ነው እግዚአብሔር። ብዙ ሰዎች ወደ እግዚአብሔር ቤት መምጣት እየፈለጉ እየዛቱ ከነገ ጀምሮ አልቀርም፣ ነገ ጠዋት ተነስቼ ያስቀድሳለሁ፣ ነገ ጉባኤ እማራለሁ፣
ነገ ኪዳን ያደርሳል እያሉ እየዛቱ መምጣት እየፈለጉ መምጣት ያልቻሉ ብዙ ሰዎች አሉ። እኛ ታዲያ እንዴት መጣ? በምህረትህ ብዛት ወደ ቤት ትገባለህ ይላል እግዚአብሔር። በምን ብዛት? በምህረቱ ትከሻ ተሸክሞ አምጥቶ ነው እንጂ እኛ ስለተመቸን አይደለም። ምን ይላል? ከማህፀን ጀምሮ በርስቱ ከማህፀን ጀምሮ የያዝኳችሁ እኔ ነኝ፣ እስከ ሽበትም ድረስ እሸከማችኋለሁ ይላል። እስከምን ድረስ? እስከ ሽበት ድረስ። ልጅም እኛ የምንሸከመው እስከ ያለ ማለት ነው። እግዚአብሔር ግን እስከ ሽበት ነው የሚሸከመው። አሁንም በእውነት ችሎን ተሸክሞን ታግሶ ነው እንጂ ተመችተ ነው አይደለም። በእውነት